ኢትዮጵያውያንን ከጫፍ እስከ ጫፍ ያስተባበረውና እያስተባበረ ያለው የመቄዶንያ የገቢ ማሰባሰቢያ መርሃ ግብር ከተጀመረ 1 ወር ተቆጥሯል። በሰይፉ ፋንታውን መሪነት እየተደረገ ያለው ይህ ግዙፍ የገቢ ማሰባሰቢያ በየቀኑ ላይቭ የሚተላለፍ ሲሆን ኢትዮጵያ ውስጥ የመጀመሪያው ለረጅም ጊዜ የተላለፈው ላይቭ ፕሮግራም ነው። እስካሁን ባሉ መረጃዎች በቁስና በገንዘብ ደረጃ የተሰበሰበው 1 ቢሊዮን ያለፈ ሲሆን በገንዘብ ደረጃ ግማሽ ቢሊዮኖችን ከተሻገረ ሰንበትበት ብሏል። ዝነኛ አርቲስቶች፣ የተለያዩ የሙያ ዘርፍ ባለቤቶች፣ ነጋዴዎች፣ የሃይማኖት አባቶች ብቻ እዚህ ፕሮግራም ላይ ተገኝቶ የገቢ ማሰባሰቢያውን ያላስተባበረ የለም። ትላልቅ ድርጅቶች ብዙ ገንዘብና ያላቸውን ንብረቶች የለገሱ ሲሆን በዚህ መርሃ ግብር ላይም አስደናቂና ብዙዎችን በእንባ ያራጩ ለጋሾች ታይተዋል። የሚኖሩበትን ቤት ከመስጠት እስከ ኩላሊቴን ለግሳለሁ ያሉ ሰዎች ታይተዋል። በዚህም ቪዲዮአችንን እነዚህን ሰዎች የምንቃኝ ይሆናል። አብራችሁን ቆዩ። የካቲት 1 2017 ዓ.ም የተጀመረው ይህ የገቢ ማሰባሰቢያ መርሃ ግብር ገና ከተጀመረበት ዕለት ጀምሮ ብዙ ለጋስ ልቦችን አሳይቶናል። የተጀመረበት ሳምንት ላይ የብዙዎችን ልብ የነኩ አንድ እናት ነበሩ። ወይዘሮ አስናቀች መኮንን ይባላሉ። የገቢ ማሰባሰቢያ በሚካሄድበት ስቱዲዮ ላይ ከሌሊቱ 9:45 ተገኝተው ይኖሩበት የነበረውን ባለ 1 መኝታ ቤት ኮንዶሚኒየምና የጋብቻ ቀለበታቸውን ለመቄዶንያ ለግሰዋል። እኚህ እናት ጡረተኛ ከመሆናቸው በፊት ለረጅም ዓመታት በኢትዮጵያ ንግድ ባንክ ያገለገሉ ሲሆን ከትርፋቸው ሳይሆን ካላቸው ሰጥተው የብዙዎችን ልብ ነክተዋል። በንግግራቸው መቄዶንያ ለብዙዎች ማረፊያ እንደሆነና መስራቹ ክቡር ዶክተር ቢኒያም በለጠና ባለቤታቸው ወይዘሮ እሌኒ ገብረ ኢየሱስ መቄዶንያን ለማቆም ብዙ እየደከሙ እንዳለና አሁን የሚያሳርፋቸው ሰው እንደሚያስፈልጋቸው ተናግረው ለሰይፉና ለአርቲስት ይገረም ደጀኔ እንዲሁም በቦታው ላሉ አርቲስቶች በጠቅላላው አደራቸውን አስተላልፈዋል። የኚህ እናት ልገሳ አስገርሞ ሳያበቃ መርሃ ግብሩ በሚካሄድበት በሌላ ቀን ስልክ ይደወላል። በሰዓቱ የገቢ ማሰባሰቢያውን እየመራ የነበረው አርቲስት ንብረት ገላው ወይንም ምከ ነበረ። ታዲያ ከቱሉ ዲምቱ የተደወለው የስልክ ደዋዩ አቶ ያብቃል ይባላሉ። ለጊዜው እጄ ላይ የምሰጠው ምንም ነገር ስለሌለኝ ለመቄዶንያ ኩላሊቴን እንድለግስ ይፈቀድልኝ ብሎ በእጅጉ ተማጸነ። በዛ በቦታው የነበሩ ሰዎችን ያስደነገጠው ይህ የኩላሊት ልገሳ ሐሳብ አርቲስት ንብረት ገላውን ስሜታዊ ያደረገው። ለአቶ ያብቃልም እንደሚደውልለት ተናግሮ ስልኩን ይዘጋዋል። ለረጅም ሰዓትም አለቀሰ። እንደዚህ አይነት የመለገስ ሐሳቦች ህዝቡ ምን ያክል በመቄዶንያ ስራ እንደተነካ የሚያሳዩ ናቸው። አቶ አብርሃም የሚባል አንድ ጎልማሳ ደግሞ ለብዙ ጊዜ እየሰሩ ያስቀመጡትን የልጆቻቸው የ100,000 ብር ውርስ ከልጆቼ ነገ የመቄዶንያ ይበልጣል ብለው ለግሰዋል። አሁን ባለችበት ሁኔታ በብር መርዳት ስለማትችል የሙት እናቷን ማስታወሻ የሆነውን የወርቅ ሀብል የሰጠች ወጣት አለች። ከመላው ዓለም በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ለመቄዶንያ እየለገሱ ሲሆን አንድ ዲያስፖራ ፓይለት ግን ሰይፉንና የሥራ ባልደረቦቹን ያስደነቀ ዜና ይዞ መጥቶ ነበረ። ካፒቴን አቤል ወይንም ጆንሰን በካናዳ ያለ የግር አውሮፕላን ድርጅት ውስጥ ነው የሚሰራው። ታዲያ ይህ ካፒቴን የታዋቂውና የ2022 የባላንዶር አሸናፊ የሆነው የፈረንሳዩ እግር ኳስ ተጫዋች ካሬም ቤንዜማ የግል አውሮፕላን አብራሪ ወይንም ኮፓይለት ነው። ታዲያ የመቄዶንያን ሐሳብ በስራ ቦታው አጋርቶት ሌሎች የስራ ባልደረቦቹና ካሬም ቤንዜማ ለመቄዶንያ እርዳታ እንደሚያደርጉ ቃል ገብተዋል። ይህም መቄዶንያ በዓለም አቀፍ ደረጃ ሐሳቡ የብዙዎችን ልብ እየነካ እንዳለ ማሳያ ሲሆን ካፒቴን አቤልም በግሉ $7,000 ለግሷል። የዶክተር ቢኒያም የቀድሞ የትምህርት ቤት ጓደኞቹ የሆኑት ባለትዳሮች የቤት ካርታቸውን ለመቄዶንያ ለግሰዋል። ወይዘሮ መቤት ጸጋዩ የሚባሉ አንድ እናትም ሽሮ እየፈጩና ባልትና እየሰሩ የገዙትን የወርቅ አንገት ሀብላቸውን ለግሰዋል። የመቄዶንያ የገቢ ማሰባሰቢያ ትላልቅ ሰዎችን ብቻ ሳይሆን ብላቴናዎችንም ያስተባበረ ሆኖ ተመልክተዋል። 2 እህትማማች ብላቴናዎች አጎታቸው ጫማ እንዲገዙበት የላከላቸውን ብር የለገሱ ሲሆን ማራኪና ሀሴት የሚባሉ ብላቴናዎችም ለልደታቸው ያጠራቀሙትን ብር ለግሰዋል። አካውንት ላይ የቀረችውን 2 ብር የለገሰ ተማሪም ነበር። በሰዓቱ ያለው ይሄ ብቻ እንደሆነና ምንም ካለማድረግ ይሻላል በሚል ነበር የለገሰው። መቄዶንያ በእርግጥም ከዚህ በላይ የሚገባው ነው። አዛውንቶቹን ሲንከባከብ እንደ ተረጂ ሳይሆን እንደ ንጉስ አድርጎ እንደሚንከባከብ በቅርቡ የመቄዶንያ አምባሳደር ሆኖ የተሾሙት ዲያቆን ሄኖክ ኃይሌ ከመቄዶንያ ካስገረሙኝ ነገሮች መካከል ነው ሲል ተናግሯል። ለመቄዶንያ አዛውንቶቹ እዛ ከሚሰሩ ሰዎች ጋር ባለመስማማት ቢካሰሱ እንኳን የሚፈረደው ለነሱ ነው።
ብዙ ዘመናቸው በእንግልትና በህመም ያሳለፉ እነዚህ አረጋውያን በመቄዶንያ እንክብካቤ ተደርጎላቸው ከተሻላቸው በኋላ ወጣ ብለው ውጪውንና ከተማውን ማየት ይናፍቃሉ። ታዲያ መቄዶንያ አብልቼ አሳክም ያለው ይሄ ይበቃቸዋል አይልም። ይልቅስ የሻይ ብር ሰጥቶ ወጣ ብለው እንዲዝናኑ ያደርጋቸዋል። አዛውንቱም በደንብ ዓለማቸውን ቀጭተው ከተማዋን አይተው ይመለሳሉ። እኛ አዛውንቶች ጎዳና ከመውጣታቸው በፊት ህይወት ነበራቸው፣ ብዙ ዘመድም ይኖራቸዋል። ታዲያ ከድካምና ከህመማቸው ሲያገግሙ ዘመድ መጠየቅ ይፈልጋሉ። በመቄዶንያ የሚሰሩ ሰዎችም ካላቸው ገንዘብ አዋጥተው የትራንስፖርትና የኪስ ገንዘብ አስይዘው ይሰዷቸዋል። ይህ ብቻም አይደለም። አዛውንቱ እንደ ሃይማኖታቸው ቅዱስ ተብለው የሚጠሩትን የሃይማኖት ስፍራዎች ማለትም ሀጂና ኢየሩሳሌምን ወጥተው እንዲጎበኙ ይደረጋል። አንድ አዛውንት ሰይፉ በሚጎበኝበት ወቅት የነገሩትን ሰይፉ ተገርቦ በመርሃ ግብሩ ላይ ሲናገረው ነበር። ነገሩ እንዲህ ነው። መቄዶንያ ከገቡ በኋላ ህመማቸውንና ድካማቸው የጠፋላቸው አዛውንት ትንሽ ይሰላቻሉ። ታዲያ ለቢኒያም እንደው ስልክ ቢገዛልኝ ይሏቸዋል። ቢኒያም ለእርሱ ያልሆነ ብሎ ስማርት ስልክ ገዝቶ ሰጣቸው። ይህ ሁሉ የሚያሳየን መቄዶንያ አዛውንቱን እንደ ተረጂ ሳይሆን እንደ አያት፣ እንደ አባትና እናት አቀማጥሎ እንደሚያኖር ነው። ብዙ ታዋቂ ሰዎችም ድርጅቱን እየጎበኙ የተለያዩ ድጋፍ ሲሰጡ ታይተዋል። የካቲት አንድ ድጋፍ ሳይጀመር ቀደም ብላ ገቢ ማሰባሰቢያውን የተቀላቀለችው የቴዲ አፍሮ ባለቤትና የማያ ሚዲያ መስራች ወይዘሮ አምለሰት ሙጬ ነች። የ1 ሚሊዮን ብር ድጋፍ አድርጋለች። ባለቤቷም ቴዲ አፍሮ በለንደን በነበረው የሙዚቃ ኮንሰርት ከታዳሚዎችና ከአስተባባሪዎች የተገኘውን 8300 ፓውንድ ወይንም 1,457,000 ብር ለመቄዶንያ ለግሷል። በዚህ ዘመን ስማቸው ከናኙ አርቲስቶችና አሁን ላይ ደግሞ ወደ ማስታወቂያ ስራ የዞረችው ሃናን ታሪክ ግማሽ ሚሊዮን ብር ለገሳለች። ሰላም ዳናይት ነኝ በሚል መግቢያ የምትታወቀው የቀድሞ የቃና ቲቪ ድምቀት የሆነችው ዳናይት መክብብ 700,000 ብር ለግሳለች። ኢትዮጵያዊ ራፐር ልጅ ሚካኤልም 150,000 ብር ለግሷል። አርቲስት ዳዊት ጽጌ 100,000 ብር ለግሷል። በገመና ድራማ ላይ በነበረው አጭር ቆይታውና የተከለከለው የሚለው ፊልም ላይ ከሰላም ተስፋዬ ጋር በመተወን ድንቅ ብቃቱን ያሳየን አርቲስት መሐመድ ሚፍታ 100,000 ብር ለግሷል። በኢቢኤስ ቲቪ በነበራት ዳጊ ሾው የምትታወቀው ዳጊ ከቤተሰቦቿ ጋር በመሆን 1 ሚሊዮን ብር ለመቄዶንያ ለግሳለች። በዩቲዩብ ላይ ብዙ ተመልካችን ያፈሩት እማማ ዝናሽ ተንከባካቢ የሆነው ዘካሪያስ ኪሮስ በእማማ ዝናሽ ስም 100,000 ብር ለግሷል። በፍሬና ብላቴና ፊልም የምናውቀው ፊልም ዳይሬክተር ክንፈ ባምቡና ባለቤቱ አርቲስት መልካም ይደግ በአሜሪካ በከፈቱት ብራንዶ ሬስቶራንት ከሚገኙ ሰራተኞች የተሰበሰበውን $2,000 ለግሰዋል። ሀርት አታክ ኢትዮጵያ መስራች የሆኑትና በኢትዮጵያ የሚገኙ የልብ ህሙማንን ህይወት እየቀየሩ ያሉት ጥንዶቹ ዶክተር ኦብሲኔት እና ዶክተር ተስፋዬ $1,000 ለግዘዋል። የቀድሞ ኢትዮጵያ ጤና ጥበቃ ሚኒስትር የሆኑት ዶክተር ሊያ ታደሰና ባለቤታቸው ዶክተር ቴዎድሮስ ታደሰ 100,000 ብር ለግሰዋል። የተለያዩ ድርጅቶችም በርካታ ድጋፎችን እያደረጉ ሲሆን ቀደም ብለው ድጋፉን ከተቀላቀሉ ድርጅቶች መካከል ለኢትዮጵያ አዲስ የቴሌኮም አማራጭ ይዞ የመጣው ሳፋሪኮም ይጠቀሳል። ሳፋሪኮምም ለመቄዶንያ በጎ ስራ 10 ሚሊዮን ብር ለግሷል። ስለ ነዳጅ ስናስብ ሁሌም በአእምሯችን ላይ ያለው ናሽናል ኦይል ኢትዮጵያ ወይንም ኖክ 5 ሚሊዮን ብር ለመቄዶንያ ለግሷል። አሁን ላይ የሚዲያ ስራውን በሰፊው የተቆጣጠረው ኢቢኤስ 1 ሚሊዮን ብር ለመቄዶንያ ለግሷል። ማለዳ አፎሞች በአምባሳደራቸው አርቲስት ሩታ መንግስታት በኩል ቃል በተገባው መሰረት 300 ፍራሾችን ለመቄዶንያ ለግሰዋል። በቁስ ደረጃም ድጋፍ ሲያደርጉ የተመለከትናቸው በርካታ ሰዎች አሉ። ከነዚህ መካከል የብዙዎችን ልብ የነካው የህፃን ትንሳኤ ልገሳ ነው። ህፃን ትንሳኤ የ9 ዓመት ታዳጊ ስትሆን በነበረባት የስኳር ህመም ምክንያት የእይታ ችግርና ቆሞ የመራመድ ችግር ነበረባት። አሁን ላይ ግን ከህመሟ ስላገገመችና በድጋፍ መስጫ ቆማ ለመራመድ በመቻሏ ከእስራኤል ሀገር የተላከላት ዊልቸር ለመቄዶንያ ለግሳለች። ከተለያዩ የሃይማኖት ተቋማትም ብዙ ልገሳዎች የተደረገ ሲሆን አብይ ጾምን በማስመልከት ቁርሴን ለመቄዶንያ የሚል እንቅስቃሴም ተጀምሯል። ብዙዎች በዚህ በጎ ስራ ላይ የተረባረቡ ሲሆን ርብርቡ በዚህ ከቀጠለ 5 ቢሊዮኑ የማይሳካበት ምንም ምክንያት የለም።